የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ጤና ይስጥልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች፣ ሰበር ዜና ከወደ ትግራይ ክልል ተሰምቷል። አቶ ጌታቸው ረዳ ወደ አዲስ አበባ ሲገቡ በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን ደግሞ መቀሌን መቆጣጠሩንና በመቀሌ የመንግስት የሥራ ኃላፊዎችን ከራሱ መመደቡን ይፋ አድርጓል። ከዚህ ጋር በተገናኘ አቶ ጌታቸው ረዳም በአዲስ አበባ ለጋዜጠኞች ቃለ ምልልስ ሰጥተዋል። ከጋዜጣዊ መግለጫቸውን ባሻገር ከቢቢሲ ጋርም ቃለ ምልልስ አድርገዋል። ከቢቢሲ ጋርም ባደረጉት ቃለ ምልልስ አዲስ አበባ የመጡት ሸሽተው ነው ወይ? መቼስ ይመለሳሉ? ለምን አዲስ አበባ መጡ? ለዚህ ሁሉ የተፈጠረው ነገር ማን ነው ተጠያቂ የሚለውን ጨምሮ በጣም በርካታ ጥያቄ ከቢቢሲ ቀርቦላቸዋል። እንዲሁም በአዲስ አበባ ካነጋገሯቸው ጋዜጠኞችም በርካታ ጥያቄ ቀርቦላቸዋል። በመቀሌም እየሆነ ያለው ውጥረት እየገፋ መጥቶ የዶክተር ደብረጽዮን ቡድን መቀሌን መቆጣጠሩን እየገለጸ ይገኛል። ጉዳዩን አስመልክቶ ዘር ያሉና አሁን የተሰሙትን ሰበር መረጃዎች እንደሚከተለው አስደምጣችኋለሁ። አብረን እንከታተለው። ሰበር ዜና። በትግራይ ክልል በህወሓት አመራሮች መካከል ለወራት የቆየው አለመግባባት ተባብሶ አንደኛው ወገን በታጣቂ ኃይሎች በመታገዝ የአስተዳደር ተቋማትን እየተቆጣጠረ መፈንቅለ መንግስት እያደረገ ይገኛል። የክልሉ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የሚመሩት ቡድን እየወሰደ ያለውን እርምጃ እብደትና መፈንቅለ መንግስት በማለት ገልጸዋል። ባለፉት ቀናት እየተባባሰ ያለውን ሁኔታ ተከትሎ አቶ ጌታቸው ረዳ በአሁኑ ጊዜ አዲስ አበባ መግባታቸው የተነገረ ሲሆን አዲስ አበባ በገቡ በሰዓታት ውስጥም ሰፊ የሆነ ጋዜጣዊ መግለጫ ሰጥተዋል። አቶ ጌታቸው ረዳ ከበርካታ ጋዜጠኞች ጋር ካደረጉት ቆይታ ባሻገር ለቢቢሲ ኒውስ ባልደረባ ካትሪን ሃይሩንጋ ጋር ቃለ መጠይቅ ያደረጉ ሲሆን የቢቢሲዋ ጋዜጠኛ ካትሪን አሁን አቶ ጌታቸው ረዳ የት ነው ያሉት በማለት ጥያቄዋን የጀመረች ሲሆን አቶ ጌታቸው ረዳም አሁን አዲስ አበባ ነው ያለሁት በማለት መልሰዋል። ትግራይን ጥለው ለምን ወጡ በማለት ላቀረበችላቸው ጥያቄ ከጠቅላይ ሚኒስትር ዶክተር አብይ አህመድ ና የሚል ስልክ ተደውሎልኝ ነው ወደ አዲስ አበባ የመጣሁት። ጠቅላይ ሚኒስትር ዶክተር አብይ አህመድ መሬት ላይ ያለውን ነገር እንዳብራራላቸው ነው የሚፈልጉት፣ ጠርተውኛል። ይህንንም ጉዳይ ከጠቅላይ ሚኒስትሩ ጋር ብቻም ሳይሆን ከአንዳንድ ምዕራባውያን ዲፕሎማትም ጋር እየተወያየ በት ያለው ጉዳይ ነው። ከአውሮፓና ከዩናይትድ ስቴትስ አምባሳደሮችም ጋር አውርቻለሁ። እነዚህም ሰዎች ሁኔታውን እየተከታተሉ ይገኛሉ። የፕሪቶሪያው ስምምነት ተፈጻሚነት እንዲሆን እስከዛሬ ሲያግዙን የነበሩ ዲፕሎማቶች ናቸው ብለዋል። አክላም ጋዜጠኛዋም በቅርቡ ወደ ትግራይ ይመለሳሉ ወይ በማለት ላቀረበችላቸው ጥያቄ አዎ እመለሳለሁ ሲሉ መልሰዋል። መቼ ለሚለው ጥያቄ ከጠቅላይ ሚኒስትሩ ዶክተር አብይ አህመድ ጋር ያለኝን ስብሰባ ማጠናቀቅ አለብኝ። በሚቀጥሉት ቀናትም ሌሎችም ተደራራቢ ስብሰባዎች አሉኝ። በሚቀጥለው ሳምንት መጀመሪያ ወደ ትግራይ እመለሳለሁ፣ ያ እቅዴ ነው ብለዋል። ማህበራዊ ሚዲያ ላይ የምንመለከተው ነገር ግን ከትግራይ ሸሽተው እንደወጡ ነው በሚል ጋዜጠኛዋ ላቀረበችው ጥያቄ አቶ ጌታቸው ረዳ ሲመልሱ ለምንድነው ከትግራይ የምሸሸው በማለት በጥያቄ መልሰዋል። ትግራይ ክልል ባለው የደህንነት ጉዳይና ሁኔታውን መቆጣጠር ባለመቻሉ ሸሽተው እንደወጡ ነው የማህበራዊ ሚዲያ ተጠቃሚዎች እየተናገሩ የሚገኙት ብለዋቸዋል። አቶ ጌታቸው ረዳም ሲመልሱ አንድ ነገር ልንገርሽ በማለት ለጋዜጠኛው መናገር ይጀምራሉ። ትናንትና ከሰዓት በኋላ ከህዝብ ጋር ውይይት እያደረኩ ነበር። የጊዜያዊ አስተዳደሩ አጋር የሆነው የፌደራል መንግስቱ ስልክ ደወለልኝ። እርግጥ ነው ሁኔታው የሚያሳስብ ነው። ፌደራል መንግስቱ ትግራይን የሚያስተዳድሩ ሰዎችን ስብሰባ ጠርቶ የማናገር መብት አለው። ነገር ግን ይህ የሚባለው ነገር አንደኛው የህወሓት ክፍል ብዥታ መፍጠር ካለው ዓላማ ነው። ለውጥ ማምጣትም የሚሹ ሰዎችም እኔን ጨምሮ
ከትግራይ ክልል እየወጡ ነው በማለት ያስወራል። ነገር ግን ትግራይን ሸሽቶ ወጥቷል የሚባለው ሐሰት ነው፣ ህዝቡን ግራ ለማጋባት የተሰራጨ ሐሰተኛ ወሬ ነው ብለዋል አቶ ጌታቸው ረዳ። የቢቢሲ ጋዜጠኛዋም ከተላ አድርጋ ከፌደራል መንግስቱ እርዳታ ጠይቀዋል። ምን ማለት ነው ይሄ? የፌደራሉ ኃይሎች ጣልቃ እንዲገቡና እንዲዋጉ ይፈልጋሉ ማለት ነው በሚል ላቀረበችላቸው ጥያቄ አቶ ጌታቸው ረዳ ሲመልሱ በፕሪቶሪያው ስምምነት መሰረት የፌደራል መንግስቱ ኃይሉን ማሰማራት ቢችልም አሁን ባለው ሁኔታ የፌደራል መንግስት ኃይሎች ጣልቃ መግባታቸውን ትክክለኛው እርምጃ ነው ብዬ ግን አላስብም ብለዋል። ፌደራል መንግስቱ ከኤርትራ ጋር የምንጋራውን ድንበር የመጠበቅ ኃላፊነትና ግዴታ አለበት። ነገር ግን እኛ የምንፈልገው ድጋፍ አሁን ግርግር እየፈጠሩ ያሉ ኃይሎች ወደ ልቦናቸው እንዲመለሱ እድል እንዲሰጣቸው ነው። ከጠቅላይ ሚኒስትር ጋር ውይይት ካደረኩ በኋላ የሚፈጠረውን የማየው ይሆናል ብለዋል። የቢቢሲ ጋዜጠኛዋ ከተላ አድርጋ በርካታ የትግራይ ተወላጆች ህወሓት አሁንም ወደ ግጭት ሊወስደን ይችላል ብለው ያምናሉ። ከዚህ ቀደምም ከነበረው ጦርነትም አልፎ አሁን ደግሞ እርስ በራሱ ህወሓት ተከፋፍሏል በማለት ያስረዳሉ። ምን ይላሉ በማለት ላቀረበችላቸው ጥያቄ በዚህ በጣም ነው የምስማማው። ያፈነገጠው የህወሓት ባለስልጣናቱም ሆነው በቅርቡ ከህግ በላይ የሆነ ድርጊት ለመፈጸም የሞከሩ ወታደሮችንም ጉዳይ የሚጠቀስ ነው። የትግራይ ህዝብ ሰላም ይገባዋል ብለዋል። አቶ ጌታቸው ረዳን ንግግር ያቋረጠችው የቢቢሲዋ ጋዜጠኛ ነገር ግን እርሶም የህወሓት ምክትል ሊቀመንበር ኖት፣ የጊዜያዊ አስተዳደሩን ፕሬዝዳንት ኖት፣ እርሶም ትግራይ ክልል ለገባችበት ከፍተኛ የሆነ ኪሳራና ውድቀት አንዱ አካል ኖት ማለት ይቻላል በማለት ላቀረበችላቸው ጥያቄ አዎ እኔ የውድቀቱ አካል ነኝ በማለት የመለሱት አቶ ጌታቸው ረዳ ይህንን ክጅ አላውቅም፣ ለተፈጠረው ነገር ሁሉ ተጠያቂ ነኝ፣ የዚህ ችግር አካል በመሆን ኃላፊነቱን ከመውሰድ ወደ ኋላ አላልኩም አልልምም እያልኩም አይደለም ያለሁት ብለዋል። ሌላኛው የህወሓት ክፍል በወታደሩ ታግዞ እየፈጸመ ያለው ድርጊት ግን ሊያሳስበን ይገባል ያልኩት ብለዋል። ይህ ጉዳይ ከፌደራል መንግስቱ ጋር ድጋሚ ጦርነት ውስጥ እንድንገባ ከማድረጉ በላይ ሌሎች የውጭ ኃይሎችም እንዲሳተፉ ሊያደርግ ይችላል። ይህ እንዲሆን ደግሞ በፍጹም አልፈልግም፣ ምክንያቱም የትግራይ ህዝብ ይህ አይገባውም፣ ጦርነት ከእንግዲህ ማየት አይገባውም ብለዋል። የቢቢሲ ጋዜጠኛዋ ከተላ አድርጋ አሁን ያለው ስጋት የጎረቤት ሀገር ኤርትራ ኃይሎች አንዱን አንጃ የኢትዮጵያ መንግስት ደግሞ ሌላኛውን ደግፈው በትግራይ ጦርነት ያደርጋሉ የሚል ግምት አለ። ይህ ሊሆን ይችላል ወይ በማለት ለቀረበላቸው ጥያቄ አቶ ጌታቸው ረዳ ሲመልሱ ይህ ጉዳይ የፌደራል መንግስቱ የትኛውን ወገን ይደግፋል የሚል አይደለም። የፌደራል መንግስቱ መሳተፍ ቢፈልግም ኃይሎችን ማሰማራት ይፈልጋል ማለት አይደለም። ኤርትራ ይህንን አጋጣሚ ተጠቅማ ከፌደራል መንግስቱ ጋር ግጭት ውስጥ ብትገባ የጦርነት አውድማ የምትሆነው ትግራይ ናት። ይህንን ለማስወገድ ነው የምፈልገው። አለመታደል ሆኖ አንዳንድ የህወሓት ባለስልጣናት ፈቃደኛ እየሆኑ አይደለም። ቢሆንም ይህንን ለማስወገድ ባለን አቅም እየተቻለንን ሁሉ እናደርጋለን ብለዋል። የቢቢሲ ጋዜጠኛዋ አከል አድርጋ አሁን የእርሶ የጊዜያዊ አስተዳደሩ ምን ያህል ደህንነቱ የተጠበቀ ነው? ትግራይን ማስተዳደር ይችላሉ የጊዜያዊ አስተዳደሩ በማለት ለቀረበላቸው ጥያቄ ሲመልሱ አቶ ጌታቸው ረዳ አንዳንድ የወታደሩ አካላት ማህተም በመንጠቅ ተግባር ተሳትፈዋል ማለት መላው ታጣቂዎቹ በሙሉ ለአንደኛው የህወሓት ኃይል ይደግፋሉ ማለት አይደለም። እኔ የማውቀው ብዛት ያለው የህወሓት ክፍልና ብዛት ያለው የወታደሩ ክፍል ከጊዜያዊ አስተዳደሩ ጎን ነው። አሁን ያለው መንገጫገጭ መጠቀም የሚፈልጉ ሰዎች እንዳሉም ግልጽ ነው ብለዋል። ጥያቄን አልመለሱልኝም ያለችው የቢቢሲ ጋዜጠኛ አስተዳደሩ ደህንነቱ በአሁኑ ሰዓት የተጠበቀ ነው ወይ፣ ትግራይን መቆጣጠር ይችላሉ ወይ የሚለውን ጥያቄ አልመለሱልኝም ላለችው ጋዜጠኛ ምላሻቸውን የሰጡት አቶ ጌታቸው ረዳ አሁን ባለው ሁኔታ በአንደኛው የህወሓት ክፍል ምክንያት የሰሜን ምስራቅና ማዕከላዊ ቦታዎችን ቁጥጥር አጥቷል። ይህንንም መልሰን መቆጣጠር አለብን ነው የምንለው፣ ምክንያቱም ህዝቡ መንግስት የሚያቀርበውን አገልግሎት ማግኘት አለበት ሲሉ አቶ ጌታቸው ረዳ መልሰዋል። አቶ ጌታቸው ረዳ ቀጣይ ጥያቄ ያቀረበችው የቢቢሲ ጋዜጠኛ በአሁኑ ወቅት በትግራይ ክልል ስለተከሰተው ቀውስ ምን የሚሉት ነገር አለ፣ እየሆነ ያለው ምንድነው በማለት ላቀረበችላቸው የጋዜጠኛዋ ጥያቄ አቶ ጌታቸው ሲመልሱ የመንግስት መንጠቅ ማለት ስልጣን መያዝ ማለት አይደለም። ነገር ግን መሬት ላይ ያለውን ሁኔታ በማዘባረቅ ከፌደራል መንግስቱ ጋር ያለውን ግንኙነት መጠምዘዝ ነው አላማቸው። አንድ የህወሓት አንጃ ከፌደራል መንግስት ጋር መደራደር ከጀመረ የፕሬዝዳንትነት ቦታውን ይይዛል የሚል አስተሳሰብ አላቸው። አብዛኛው የወታደሩ ክፍል የትግራይ የግዛት አንድነትን መጠበቅ አለበት ብሎ ነው የሚያምነው። የፕሪቶሪያው ስምምነት ሙሉ በሙሉ እንዲፈጸም ይሻል። አንዳንድ ቦታዎችም ሰው በተሰበሰበበት ጥይት ተተኩሷል።
ብለዋል። ይህ የሆነውም አንዳንድ እብድ ሰዎች የመንግስት ማህተም ለመንጠቅና ስልጣን ለመቆጣጠር ካላቸው ጥም የተነሳ ነው። ዓላማውን ከተማ መቆጣጠር ሳይሆን በአንዳንድ ከተሞች ግርግር መፍጠር ነው ሲሉ አቶ ጌታቸው ረዳ ለተነሳላቸው ጥያቄ በሰጡትን ምላሽ ቋጭተዋል። ይህ በዚህ እንዳለ አቶ ጌታቸው ረዳ ከአዲስ አበባ ከወጡ በኋላ የተከፈለውና በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ሌላኛው አንጃ ረፋዱን ባወጣው መግለጫ በመቀሌ የሚገኘውን የጊዜያዊ አስተዳደሩን ቦታ መቆጣጠራቸውን ገልጾ በትግራይ ክልል የተለያዩ አካባቢዎች በመቀሌ የሥራ ኃላፊዎችንና ከንቲባውን በመመደብ የዶክተር ደብረጽዮን ገብረ ሚካኤል ተሿሚዎች ሥራ መጀመራቸውን የሚገልጽ መግለጫ አውጥቷል። መቀሌ ከፍተኛ ውጥረት ውስጥ ስትገኝ የህወሓት አመራሮችም የመቀሌ ከተማን በቁጥጥራቸው ስር ማስገባታቸውን እየገለጹ ነው። አቶ ጌታቸው ረዳ በሚገኙበት በአዲስ አበባ ሸራተን አዲስ ሆቴል በመሆን ለበርካታ መገናኛ ብዙሃን ጋዜጠኞች በግለጫ የሰጡ ሲሆን የክልሉን ወቅታዊ ሁኔታ በተመለከተ የፌደራል መንግስቱን ጣልቃ ገብነት በሚመለከት ምን ምላሽ አሉት በሚል ለቀረበላቸው ጥያቄም አቶ ጌታቸው ረዳ ሲመልሱ የፌደራል መንግስቱ ጣልቃ ለመግባት የኔ ግብዣ አያስፈልገውም፣ በአጠቃላይ ጊዜያዊ አስተዳደሩ በራሱ የፌደራል መንግስቱ መሆኑን አትርሱ ብለዋል። ነው እየተነፈገ የመጣው በዚህ ሰዓት የፌደራል መንግስቱ ይሄንን ለማረም አግባብነት ያላቸውን እርምጃዎች መውሰድ አለበት ስንል ጦር አዝምቶ ጦርነት ይቀስቅስ ይያልን አይደለም። በነገራችን ላይ አሁን እያደረግነው ያለውን እንቅስቃሴ ወደ ጦርነት የሚያንዣብብን ሂደት ለማስቀጠል ሁሉም አይነት እርምጃዎች መውሰድ አለበት ብለን እናምናለን። ፌደራል መንግስት እኔ ለጊዜያዊ አስተዳደሩ ዋናው ራስ ምታቴ በአንድ በላ መልኩ ትግራይ ውስጥ ሌላ ጦርነት ተከፍቶ ህዝባችን ወደ መከራ የሚገባበት ሁኔታ ማስቀረት እንጂ ኑን ንግጠም ብለ መሟገት አይደለም። ግን ንግጠም እያለ እየፎከረ ያለ ኃይልን አደብ ለማስገዛት ፌደራል መንግስቱ መግለጫ መስጠትም ሌሎች ከዛ በመለስ ከዛ በላይ መሄድ ያለባቸው እንቅስቃሴዎች ካሉ የኔ ግብዣ ያስፈልጋል የሚል እምነት የለኝም። ምክንያቱም የጊዜያዊ አስተዳደሩ የፌደራል መንግስቱ ውሳኔ አካል ነው። ስለዚህ ፌደራል መንግስቱ በጋራ ከሌላ ፓርቲ ጋር ሆኖ ያቋቋመው መንግስት አደጋ ላይ በሚወድቅበት ሰዓት የመከላከል ግዴታ አለበት። አቶ ጌታቸው ረዳ በሰጡት መግለጫ የቀረበላቸው ሌላኛው ጥያቄ የህወሓት ሰዎች ፍላጎታቸው ምንድነው የሚል ነው። በዶክተር ደብረጽዮን ገብረ ሚካኤል ክንፍ ያለው የህወሓት ቡድን ጥያቄውና ፍላጎቱ ምንድነው ለሚለው ጉዳይ አቶ ጌታቸው ረዳ ተከታዩን መልሰዋል። እውነት ለመነጋገር ከተባለ ሰላም ከዚህ ታጣቂ በላይ የሚፈልጉ የለም። ግን ሰላም ከተፈጠረ ድንገት ፌደራል መንግስት ይዘናል የሚሉ ጥቂት ሰዎች አሉ። ፌደራል መንግስት ምህረት አድርጋለሁ እገሌ የምትባል ሰዎች ብላንኬት ምህረት ብቻ ሳይሆን እገሌ የምትባል ሰውዬ ፕሊስ ወደ ፈለከው ቦታ መሄድ ትችላለህ ብለህ ነገርልኝ እየተባለ ጠቅላይ ሚኒስትሩ የነገሩኝ መሄድ ቆረም እንዲህ እየተባላችሁ ነው እያልኩ ነው። እነሱ ሰላም ተፈጥሮ ልንያዝ ምንችልበት እድል አለ ብለው ከሚሰጉ ይልቅ ህዝቡ ወደ ሙሉ ትርምስና ስጋት ገብቶ እነሱ የሚያዙበት እድል እንዳይኖር ማድረግ ይመርጣሉ። በምን ልታስረዳቸው ይችላል? በምን ልታሳምኑ ይችላል? ይሄ ስለ ሁሉም የጦር አዛዥ አይደለም ያወራሉ። ስለ ሁሉም ፖለቲካ መሪ አይደለም ያወራሉ። ጥቂት ሰዎች ናቸው። ግን ደግሞ የፈጠርነው ፖለቲካል ካልቸር እንዳልኩት ነው። በስርዓት በይፋ የተቋቋመ በጠቅላይ ሚኒስትሩ ደብዳቤ የተሾመ ፕሬዝዳንት ጠቅላይ ሚኒስትሩ ያገኟቸው መድረኮች ላይ በየጊዜው ነው መገኘት ያለበት። የትግራይን አጀንዳ አጋጣሚ ጠቅላይ ሚኒስትሩ ጋር ቀጠሮ መያዝ ብቻ ሳይሆን ባገኘው አጋጣሚ ይሄን አጀንዳ መፈጸም አለበት ብለህ መጠየቅ የምትችልበትን እድል ነው። እዛ ከታየህ ጥቅም አሳልፈልክ ካሜራ በማይቀርብበት ቦታ ግን ምዕራብ ትግራይ ተፈናቃይ መለስ አይደለም የሚጠይቀው ወደ ወንበር የመለሰኝ ያለ ይተሟገትም ነው። ይሄን አይነት ብልሽት ፕሪቶሪያን በተሟላ መልኩ በማረጋገጥ ብቻ ነው ልንፈታው ይገባይ ነበረው። እዚህ ላይ ይቀሩ ነገሮች አሉ። አትሊስት አንዳንዴ እንመን በየሰላሰብኩ ነው ፌደራል መንግስቱ ብሌም በማድረገው ብሌም አድርገዋለሁ የምገባውን ርቀት ሄጃለሁ። ምናልባት ከሚገባው በላይ ሄድንባቸው አጋጣሚዎች አሉ። እውነት ለመናገር አትሊስት ተፈናቃዮች ከመለስና ዲዲአር ተግባራዊ ከማድረግ አንፃር የመጨረሻው ጥሪ በቀደም የተደረገው ያው በቅርብ ጊዜ ከ2 ሳምንት 3 ሳምንት በፊት ፌደራል መንግስቱ ምንድነው ያደርጋቸው ያላችሁት ይሄን ነገር ቶሎ እንፍታው ቶሎ እንዝጋው እንዳልኳቸው ነው። አንዳንድ ጉዳይ ሪፈረንደም የሚባል ነገር አልስማማም። ሪፈረንደም ደግሞ ታቸውም
የተስማማቸው ሂደቶች ሳይቀር ያቆም ነው እኛ ስለዚህ የጠራን የተቀሰቀሰ በመሱ ስንገባ ህዝቡን ችግሩ ስንከት ተጨማሪ ተፈናቃዮች እየፈጠሩ ነው ከመቀለ አውሮፕላን ይፈቀድል ያገኘ አውሮፕላን በእግር የቻለ በእግር በአውቶቡስ የቻለ የሚወጣ በመራትም የጦርነት ድባብ በሰፈነበት ሁኔታ የሆነ ወጣት መቆየት አይችልም የሆነ ህዝብ ተረጋግቶ መቆየት አይችልም ይሄን ሁኔታ ለማስቆም እንደተባለው ፕሪቶሪያ በተሟላው መልኩ ማማራት አለ ግን ፕሪቶሪያ ለተኩስ አቁመናል ብቻ ሳይሆን ዲዲአር የጀመርናቸው እኮ አሉ ዲሞቢላይዜሽን ስራዎች የጀመርናቸው አሉ ትጥቅ አስረክበናል አናልሶ ሰባራ ነው ምናምን ይላል ያልነበሩን ጠመንጃዎች ናቸው በጦርነቱ ጊዜ የያዝናቸው ስለዚህ ትግራይ የሚያስፈልጋትን የጸጥታ ኃይል የሚያስፈልገውን ጠመንጃ ይዞ የማይቀጥልበት ምክንያት ነው እንደሌላው ክልል ይሄንን ከማድረግ አንፃር የዘገዩ ነገሮች አሉ ሪሶርስ ስላልነበረ ወዘተ አሁን የዲዲአር ሂደቱን በማስቆም ረገድ ከፌደራል መንግስት በላይ ተጠያቂዎች ነን ይሄንን ነው ያልኩ ያለው ምክንያቱም 75000 ብቻ አይደለም በሁለት ዙር 175000 ትጥቅ እናስፈታለን ወደ ሰላማዊ ኑሮ እንዲመለስ እናደርጋለን ብለ ያዝናቸው ፕላኖች ያስቆመው ፌደራል መንግስት አይደለም ይሄንን ያምታታው መቀጠል አንችል ደብዳቤ ጽፈያለሁ ግን ለኢንተርናሽናል ኮሚኒቲ ፌደራል መንግስት አስቆመው የሚል ደብዳቤ የጻፈው አሁን ይሄም መቆም መቻል አለበት ምክንያቱም ይፈልጋል ወጣቱ ይፈልጋል ወደ ሰላማዊ ኑሮ መመለስ ይፈልጋል ገንዘቡ ይችን ታከለ አይደለም አካሉን ያጣ የትግራይ ታጋይ 90,000 ስለሰጠው በምን መልኩ ልትከሰው አትችልም ግን ካምፖች ውስጥ ተቀምጦ የሚኖርበት ሁኔታ አያክትም መንግስትም ድርሻውን ይወጣ ፌደራል መንግስቱ ኢንተርናሽናል ኮሚኒቲ ብቻ ሳይሆን ጊዜ አስተዳደሩ ኋላ የሚቋቋመው በህግ የሚታወቅ ማን ነው በምርጫ የሚቋቋም መንግስትም ካለ ድርሻቸው የሚወጡበት ሁኔታ መፈጠር መቻል አለበት ይሄን ከማድረግ አንፃር አሁን ኃላፊነት ለፌደራል መንግስት ለወረወር አልችልም ተፈናቃዮችን ከመመለስ አንፃር አሁን ኃላፊነት የፌደራል መንግስቱ ብቻ ጥፋት ነው ይላስቀምጥ አልችልም የፌደራል መንግስት በቂ ወቀስኩት ይበቃኛል አሁን ራሳችንን ማየት መቻል አለብን ተፈናቃዮቻችን ከማንንም በላይ አሁን አዙ ስፒክ ከማንንም በላይ ይሄንን በማደናቀፍ ላይ በታታሪነት እየሰራ ያለው የትግራይ ፖለቲካ ኃይል ነው በተለይ ይሄ ስልጣን ለኔና ለኔ ብቻ ነው የሚገባው ሚል ጥቂት አባላት ያሉት የግርግርና የትርምስ ቡድን ማለት ነው ዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ